በከሰበት ብትማ አታሽማቅቂኝም እሺ እናትና አባትሽን ብዬ ነው እንጂ ጥርሴን በጩቤ ነው እሺ ስፍቅ ያደኩት እንዳባት ነው መጣ እንግዲያውስ እንጋባለን። ግን ደግሞ እጅ ላይ ብትሞትስ? ከሰላም ጋር እንደተኛው ብታውቅ ማርታ ሰው አትሆንም። እንዳትናገር ትንሽ ቀን ብቻ። በሞት እንኳን ማርታ እኔ እንደገዳኋት ማወቅ የለባትም። ባንቺ ከተቃጠልኩ አንዶልሽ እገልሻለሁ። ኤቢ ፈርችሽ እኮ ነው የተደበቅኩት። ጣጣቺ ጭሷ እህትሽ እሳኔው ነገር ልታረጋኝ ይፈልጋል። ግን ዳጣ ለምንድን ነው እናትሽን ጡት ያልጠባሽው? አሁንም እዛ ላይ ነሽ። ሰላምዬ ዳጣ ልጇ መሆኗን አወቀች። ለምን የእናትሽን ጡት አልጠባሽም ብላ ስትጠይቃት ጥያቄ የጠፋቻት ልጅ ትዝ አለቻትና እሷን በጥያቄ ማፋጠጥ ጀመረች። በጣም ይገርማል። አቶ ደረጀ ደውሎ በማስጠንቀቅ ላይ ለሰላም ነገራት። ሁለተኛ ለማርታ ምንም ነገር እንድትነግሪ ካንቺ ምንምና ምንም እንድሰማ አልፈልግም። ይሄን ያክል ጊዜ ለ18 ዓመት ታግሻለሁ ብትለውም አዎ ታግሰሻል፣ ነገር ግን አሁን መናገር የለብሽም። እኔ ነኝ መስማትም ማውራትም ካለባት ከኔው ብቻ ነው። እባክሽን ማርታ ትሞታለች፣ ይሄን ስነግሪያት ሚስጥር ነው በማለት ሲናገር ነበር። ዳጣን ለማሳገት አጁን አናገረችው። እኔ እሷን ካሳገት አንተን አገባለሁኝ በማለት ለአርጁ ነገረችው። አርጁም የሷን ትዕዛዝ ተቀብሎ ምንም ችግር የለ በማለት እንግዲህ የወደደና ያበደ አንድ ነውና ለሷ የማያደርገው ነገር የለም። ሊያሳግታት ተመካክረው ጨርሰዋል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 51 ተለቀቀ። ወደ ክፍል 50 ስንመለስ እንግዲህ አቶ ደረጀና ወይዘሮ ማርታ እያወሩ ባለበት ሰዓት የሰላም ሚስጥር ልታወራኝ ነው ባለችው ሰዓት አቶ ደረጀን በጭንቀትና በውጥረት ይገኛል። ምክንያቱም ያደረገው ድርጊት ሰላም እናገራለሁ አንድ ቀን እያለችው ስለነበረ ይሄን ነገር ልትናገርብኝ ነው ወይ በማለት በሀሳብና በጭንቀት ይገኛል ማለት ነው። እናም በዚህ የተነሳ አቶ ደረጀ አሁን ላይ ያለበት ሁኔታ ጭንቀት ውስጥ ይገኛል። እና ሚስጥሩ ምን ነበር እያላት ነበር። እንዴ ተረጋጋ እንጂ የኛን ሴቶች ሚስጥር ቀናህ እንዴ ቅናት ነው እያለ እሷም እየጠራችው እንኳን መስማት አልቻለም። ደረጀ ብትለው አረቤት ሰምቷት በሀሳብ ሄደ። ይሄን ከሷ ከሰማች ሰላም ትሞታለች እያለ በራሱ በጭንቅላቱ በሀሳብ እየጠየቀ ነበር ህሊናውን። እኔ ልንገራት እያለ በኋላ ላይ ነው ይሄን እንግዲህ ጥያቄ ምን አለችሽ ምን አለ እያለ ሲል የነበረው። እንግዲህ ወደ ዳጣና ወደ አቤቂ ስንመለስ ኤቢ ማለት ነው። ኤቢና ዳጣ ማን ያሸንፍ በማለት እየተጋጠሙ ነበረ እዚህ ላይ የነበረው። እናም እንግዲህ ዳጣ ጀግናዋ ማለት ነው። እኔ ጥርሴን ነቅያ ያደግኩት እየተደባደብኩ ነው፣ እንኳን እንዳንቺ አይነቷን ስንቱን አሸንፍ ያለው በማለት ኤቢን እጇን ጠምዝዛ ከሶፋ ጋር ጥላት ትታት ሄዳለች። ኤቢም ምላሷ እንጂ አቅም ስለሌላት ወደ ኋላ ለመውደቅ ችላለች። በጣም ይገርማል። እንግዲህ ኤቢም ራሷን ይሄንን መቋቋም አልቻለችም። ዳጣም ተነስታ ወደ ክላሷ ሄዳለች። እና ኤቢ እያለቀሰችም ዛሬ አለቅሽም በአባቴ ቤት ልታስፈራሪኝ አይገባም እያለቻት ነበረ። እናም እንግዲህ ወደ አቶ ደረጀ ጋር ስንሄድ አቶ ደረጀና ማርታ እያወሩ ስለነበር ምን ነበረ ልነግርሽ አለኝ። እውነት አልነገረችኝም እያለ ነበረ። እናም ይሄንን ሀሳብ የሆነበት አቶ ደረጀ ሁሉም ስለወጡ ከቤት ውስጥ ያለች አበቂ ሞታ ተበልሳ ነበርና ቀጥታ ለማርታ ይደውልላታል። ማርታም ሰላም ጋር በመደወል ሰላምዬም ስልኳን አንስታ እንግዲህ ሁሉንም ነገር ሊያስረዳት ችሏል ማለት ነው። ሰላምዬ
ያስረዳትን ሁሉ በፍጹም ምን ልትያስበች ነው? አታስቢም እንዴ? ማርታ እኮ ይህን ስትነግሪያት ትሞታለች። ለምን ነው እንደዚህ ያልሽው? እያለ ሲነግራት ነበረ። ይህንን የሰማችው እንግዲህ እኔ ለ18 ዓመት ጠብቅ ያለው ስለዚህ አለች ካልክ ደግሞ በቃ ልጄን ልታሳውቀኝ ይገባል፣ ካለችበት ቦታ መናገር አለብህ እያለችው ነበር ማለት ነው። እናም እንግዲህ ይሄንን እየሰማ ያለችው ሰላም ሁሉንም ነገር በዝግታ አድርጌው አሁን ላይ በጣም ለመናገር እንትን አትበይ እያላት ነበርና እናም ይሄንን ሰምታ ሰላምም የሱን ሀሳብ ተቀብላለች። ነገር ግን እኔ ይሄንን ያክል እድሜን ጉልበቴን በእናንተ ቤት እየጨረስኩት ማንም ፈልጌ ይመስልሃል? በህይወት መኖሯን ነግረኸኛል። ስለዚህ ደግሞ ካለች ሁሉንም ነገር ልጄን አምጣልኝ ንገረኝ እያለች እየጠበቀችው ነው። እናም እሱም እሺ በማለት አቶ ደረጀ በጭንቀት የሚገኘው አቶ ደረጀ ሁሉንም ነገር ሊነግራት ወስኗል ማለት ነው። አደራ እነግርሻለሁ በማለት እኔ እሺ ሰላም ላንቺ ጥሩ ነገር አላደረገችም፣ ብዙ ነገር አልሰራችም ላንቺ እያላት ነበርና እትዬን እኔ በጣም ነው የማውቃት እያለችው ነበር። እናም አቶ ደረጀ ይሄንን ሰምቶ በቃ እንዳትናገሪ፣ መስማትም ማወቅም ካለባት ከኔና ከኔ ብቻ ነው በማለት ሁሉንም ነገር ሊያስረዳት ችሏል ማለት ነው። እንግዲህ ወደ ዳጣና ወደ ስንመለስ ዳጣ እንግዲህ ከናታን ክላስ ሄዳ ነበር ማለት ነው። ናታን ክላስ ሄዳ ሳለ እንግዲህ ውሃም ሁለቱም ነበሩና ኤቢ መታ ቤቱን ክላሱን እየደበይ ነበረ። እሷን ሽንት ቤት ውስጥ ይደብቃታል ማለት ነው ናታን። የዚህ ጊዜ የደብቃት ጊዜ እሷም ይከፈትላታል። የት ናት እሷ የት ነች እያለች ነበረ ቤቱ ባድ እግር ያቆመችው። እናም በዚህ የተነሳ እሷም እንግዲህ አይ እሷ እንግዲህ የለችም አሁን የለችም እያላት ስለነበረ እዚህ ክላስ ስትል ውሃ ታመለክታለ ያለይበት። እዛ ስትሄድ ደግሞ ሽንት ቤት ዘግተውባት ሲያታገኛት ለምን ነው እዚህ ጋር የተቀመጥሽው? እንዴት ነው እሷን ያስገባ? በቃ አንቺስ እየገባሽ አይደል እንዴ? ብትገባስ ይላታል ናታን ማለት ነው። ናታንም በቃ የገላግላትና ሩጣኔ እኮ ፈርቼሽ ነው የተደበቅኩት በማለት ተነግራታለች ማለት ነው። ዳጣም ማለት ነው። እናም እንግዲህ ዳጣ ሀሳቧን ተቀብላ ወደዛው ሄዳለች ማለት ነው። እናም እንግዲህ አሁን ላይ ዳጣ ያለችበት ሁኔታ እሷን ትታ ወደ ሰላምዬ ጋር አምርታለች ማለት ነው። እንግዲህ ናታን ውጭ ወጥቶ ነበረ። ውጭ መናፈሻ እዛ ሆኖ እያነበበ ያለ ኤቢ ትሄዳለች ከናታን ጋር። ናታን ጋር ሄዳ እንግዲህ ናታንዬ እያለችው ኤቢ ይላታል እኔ እኮ አንተን እወድሃለሁ። ስለዚህ አንተ ደግሞ እኔን ብቻ ነው የምታገባውም ማግባትም ያለብህ እኔን ነው እያለችው ነበረ። አንቺ በግዴታ ነው እንዴ ይላታል። እያጨናነቀ ወዴህ ነው? እኔ ከማናንሽ ነው? እኔ ቆንጆ ነኝ፣ በራሴ የምተማመን ሴት ነኝ። ስለዚህ በግዴታ ወይኔ ጉዴ! አንዳንድ ፍቅር እብድ ነው እንዴ? የአንድ ሰው ብቻ ስሜትና በግዴታ ታገባኛለህ ትለዋለች። በግዴታ አረምነ እማዬ እንዳይሰሙ ስትለው እማዬማ ታውቃለች፣ እማዬ ሁሉንም ነገር ታውቃለች። ስለዚህ ምንም ችግር የለ ይስሙ፣ እማዬም ታውቃለች በማለት ሁሉንም ነገር ትነግራታለች ማለት ነው። ትነግረዋለች። እሱም ተነሽልኝ ብሎ ተነስታ ትሄዳለች። እኔ ከማንም ነው በልጠው ደግሞ ቆንጆ ነኝ ብላው ትሄዳለች ማለት ነው። ወደ ማርታና ወደ አቶ ደረጀ ጋር ስንሄድ እንግዲህ አቶ ደረጀና ማርታ እንግዲህ ልጇን እንዳገባላት ትፈልጋለች። የናታን አባት ምን አለህ? ምኑን ጉዳዩን እንዴ? የምን ጉዳይ ነው? ምክንያቱም ስለ ጋብቻው እያለችው ነበረ እንዴ እሱን ኧረ ምንም እንትን ያለ ደውሎልህ አያውቅም ስትለው በፍጹም እንደዚህ እንትን አላለም ሲል እንዴ ያው ኤቪንና ናታንን መዳር አለብን፣ ስለዚህ ስለ ጉዳዩ አውርቶ አያውቅም ትለዋለች። እንዴ መቼም የሴት ባለቤት ሂደን ልጅህን
ለልጅ አንልም ራሱ ሲጠይቅ ነው እንጂ እነሱ እንትን ሲሉ ኤቢና እኮ ናታን ይዋደዳሉ በማለት ተነግረዋለች ማለት ነው። በጣም ይገርማል። ግድ አግባልኝ እናም ይሄንን እያለችው እንግዲህ አቶ ደረጀ መረተ አንቺው እንዲያውም ስልክ ቁጥሩን ስጠኝና እኔው ደውዬ ነው የምነግረው አንቺው አናግሪው ይላታል ማለት ነው። ደውላ እንግዲህ ይጋቡ ልትለው ነው ምን ልትለው። በእርግጥ ናታንም እኮ ናታን ክላስ ሄዳ ወይዘሮ ማርታ እንዲጋቡላት ትፈልጋለች እንዴ። እንግዲህ ፍቅር እኮ በልመና አይሆንም። ሁለቱም ሲዋደዱ ወይንም በእነሱ ውስጥ ሁለቱም ውስጥ ያለ ስሜት የፍቅር ስሜት ሲኖር ነው የአንደኛው ፍላጎት ብቻ ለአንደኛው ሊሆንም ህይወታቸውንም በአንዱ ሊመራ አይችልም። ፍቅር የሁለቱም ስሜት እኩልነት ሲኖረው ነው። እናም ወይዘሮ ማርታ ይሄንን እያሰበች ነው አሁን ያለችው ማለት ነው። ወደ ኤቢ ጋር ስንሄድ ኤቢ ከዚሁ ቤት ማነች ዳጣ ካልወጣችልኝ እኔ ናታንም በፍጹም ላገኘው አልችልም በማለት ተንኮሏን አስባለች። እንግዲህ አርዱ ጋር በመደወል አርዱና እሷ ሲገናኙ መቼም አርዱ ለፍቅር ሲል ብዙ መስዋዕት ይከፍላል ማለት ነው። አርዱን የዚህ ጊዜ ታገኘውና አርዱዬ ብላ ሰላም ሌላ ሲል ስታ ብላ ደግሞ ወይኔ መቼም ፊልም ነው እንጂ እንደዛ ስትለው እሱም ደግሞ እንደ ኤቢዬ እኔ እኮ ላንቺ ምንም ቢሆን ሙታ ታዲያ ትለዋለች። እሞታለሁ ላንቺ ስል ግን ከሞክ ደግሞ አንቺን ማየት ማገኘት አልችልም እያላት ነበረ። እና እንደዚህ ስል አንቺ የሆነ ነገር ፈልጌልህ ነው ስትለው አንቺ በቃ ለእንትንሽ ብቻ ነው የምትፈልጊኝ አይደል ለጥቅምሽ ብቻ ይላትና ይከፋዋል። በቃና ብላ ሰላም ትለዋለች። ምክንያቱም እንትን ካላለ ሰላም ካላልኩት ዳጣን ሊያግትልኝ አይችልም ብላ እናም እንግዲህ አንድ ሜንሽን እሰጥሃለሁ በማለት እሷ ምንድን ነው ስትለው ዳጣን እንድታግችልኝ እፈልጋለሁ ይላታል። እሱ ትለዋለች እሱ እናም እሱም እንዴት ሲል እህትሽን ዳጣን ይችን ጨዋን ይላታል። አዎ እንድታግትልኝ አንተ ያዋይህ ከብዙ ጓደኞች ጋር ብዙ ጓደኞች አሉ አይደለ ዱርዬዎች ትለዋለች። እኔ ከነሱ ራቅ ብለሽኝ እኮ ርቄ ስንት ጊዜ ከተኳቸው ይላታል። እና ብትተዋቸውም አሁን መታረቅና ከነሱ ጋር ማድረግ አለብህ ትለዋለች። እሱ ኦኬ በማለት አንቺ ያልሽኝን መሆን እፈልጋለሁኝ ማድረግ እፈልጋለሁ ብሎ የእሷን ሀሳብ ሊቀበላት ችሏል። አርዱም ኦኬ ምንም ችግር የለም ሜንሽኑን ተቀብያለሁ በማለት እንግዲህ ዳጣን ቀጣይ ክፍል ያግታታል ማለት ነው። እናም እንግዲህ ይህን ስራ የምትሰራው ኤቢ ነች። ኤቢ ተንኮለኛዋ ሁሌም የማትማረው ከስራዋ በብዙ ምሳሌ አቶ ደረጀ እያስተማራት ነበር። የሰው ልጅ በእርግጥ በአንድ ተመክሮ ወይም እንትን ተብሎ ሊማር ይችላል። እሷ ግን በፍጹም ልትማር አልቻለችም ማለት ነው። አሁንም ተንኮሏ እንደቀጠለ ነው። እናም እንግዲህ ወደ ቀጣዩ ወደ ሰላምዬና ወደ ዳጣ ስንሄድ እንግዲህ ዳጣና ሰላም አሁን ላይ እያወሩ ነው ያሉት። አንቺ ግን እንዴት ነው እስኪ አውሪኝ እያለች ሁሉንም ነገር እያወራቻን ነበረ። እስኪ ተይማ በጡት እያለኝ እያወራቻት ሳለ እንዴ አንቺ ግን የእናትሽን ጡት አልጠባሽም እንዴ ትላታለች። ሲያወሩ ቆይተው እንዴ አሁንም ተመልሰሽ እዛ ጋ ነው እንዴ እኔ እናቴን ጡት እንትን ብዬ ነው ስትላት፣ ከዛ እሷም ደግሞ የሆነ የጠፋቸው ልጇ ትዝ ስለምትላት እንዴት አንቺ ግን ለምንድን ነው እየደበቅሽኝ ያለው እስኪ ንገሪ ብላ ተመልሳ ስለ እናቷ ጡት ትጠይቃታለች። ማለት እንዴት ነው እናትሽን አታውቂያትም ጡት አልጠባሽም ስትላትም እንግዲህ ሰላምዬ ይሄንን ስትላት አሁንም ደግሞ ፍጥጥ አድርጋ ዳጣን እያየቻት ነበር። ዳጣም ይሄንን ስታይ ንገሪኝ እያለኝ በጥያቄ ብመልስም ሰላምዬም ተርሷታ ስለ ጡት እየጠየቀቻት አፍጣም እንባዋ እየተኩረዘረዘ ልጄ ነች አይደለችም እያለች በጥያቄ ውስጥ ነበረችና በዚህ ላይ ነበረ ፊልሙ ሊፈጸም የቻለው ማለት ነው። እዚህ ላይ ተፋጠው እንግዲህ ዳጣም ሰላምዬን እቅፍ አድርጋት ነበረ። ምን ሆነሽ ነው ምን ሆንሽ እያለች ስትቀየርባት የነበረው። ለነበረን ቆይታ እናመሰግናለን። መልካም ጊዜ